ከፈረንጆቹ 2019 በፊት በኢትዮጵያ የነበረው የግምጃ ቤት ሰነድ ሽያጭ እዚህ ገባ የሚባል አለመሆኑ በቁጥር ሲገለጽም ዘርፉ የመንግስት ቁጥጥር የበዛበትና ድርሻውም ከ3 በመቶ ያልበለጠ እንደነበር ተገልጿል። ይህ የተገለጸው የኢትዮጵያ ኢኮኖሚክስ ማህበር 23ኛውን ዓለም አቀፍ ጉባኤ ላይ በተደረገ የውይይት መድረክ ላይ ሲሆን የግምጃ ቤት ሰነድ ሽያጭ ገበያውም እምነት የሚጣልበት እንዳልነበር በዚህ መድረክ ላይ ተገልጿል። ዝርዝር አለን። የኢትዮጵያ ኢኮኖሚክስ ማህበር 23ኛ ዓለም አቀፍ ጉባኤውን ባካሄደበት ጊዜ በጉባኤው ሁለተኛ ቀን ላይ ከገንዘብ ሚኒስቴርና ከብሔራዊ ባንክ የግምጃ ቤት ሰነድ ሽያጭ ከሪፎርሙ በፊትና በኋላ ያለውን ልዩነት የተመለከቱ ጥናቶች ቀርበው ውይይት ተደርጎባቸዋል። በዚህ ውይይት ላይ የግምጃ ቤት ሰነድ ሽያጭ ከፈረንጆቹ 2019 በፊት ከ3 በመቶ እንደማይበልጥ የመንግስት ቁርጠኝነትም እዚህ ግባ የሚባል እንዳልነበር ተገልጿል። ከማክሮ ኢኮኖሚው ማሻሻያ በኋላ ግን ብሔራዊ ባንክ የግምጃ ቤት ሰነድ ሽያጭ ላይ በወሰደው የተለያዩ እርምጃዎች መሻሻልና ለውጦች መምጣቱም ነው የተነገረው። ከሪፎርሙ በኋላ ግን አፍተር ሪፎርም ያው እንደሚታወቀው አንደኛው የሴንትራል ባንኩ የማክሮ ኢኮኖሚክ ሪፎርም ውስጥ ሲገባ የሞኔታሪ ፖሊሲውን ሞደርናይዝ ማድረግ ነው። ሞደርናይዝ ሲያደርግ አንደኛው የተወሰደው እርምጃ ምንድነው? የዳይሬክት አድቫንስ ቶታሊ ኤሊሚኔት እንዲቆም ነው የተደረገው። ስለዚህ ይሄ እንዲቆም መደረጉ አንድ። ሁለተኛ ሞኔታሪ ፖሊሲ ሞደርናይዝ ሲደረግ የሴንትራል ባንኩ ዘፈርስት ታይም የፖሊሲ ሬቱን ኢንትሮዲዩስ አድርጓል። ስለዚህ ይሄ ማለት ለማርኬቱ እንደ ሲግናል እና እንደ ቤንችማርክ ሆኖ እንዲያገለግል አድርጎታል። ዜን በዚህ ጊዜ የኢንተርጀሪ ቢል ማርኬቱ ሞር ቤንችማርክ የሚያደርገው ወደ ፖሊሲ ሬት መምጣት ጀመረ። ፕላስ ከሴንትራል ባንኩ የዳይሬክት አድቫንሱ ሲቆምበት ያለው አማራጭ ወደ ማርኬት ቤዝድ ይሆናል ማለት። ስለዚህ ሞር ገቨርንመንት ኮሚትድ ሆነ ማለት ነው። ወደ ማርኬት ቤዝድ መሄድ ኮሚት ያደረገው ዜን በዚህ የተነሳ አብዛኛው ወደ ትሬጀሪ ማርኬት እንቅስቃሴ እንዲጨምር አደረገው። ሌላኛው በግምጃ ቤት ሰነድ ሽያጭ ላይ የነበረው ተግዳሮት ሽያጩ ከተካሄደ በኋላ ቶሎ ወደ ገንዘብ ያለመቀየር እንደሆነ ያነሱት ባለሙያው ይህንን ማስቀረት ሲቻል የመጣውን ለውጥም ሲገልጹ ለአብነትም ባንኮች የገንዘብ እጥረት እንዳይገጥማቸው ማድረግ ተችሏል ብለዋል። ለሊኩዊዲቲ ማኔጅመንት በተለይ ለባንኮች ሾርት ተርም ላይክ ፖርትፎሊዮአቸውን እነሱ የረጅም ጊዜ ብቻ ኢንቨስትመንት ላይ ሳይሆን እነዚህ አጫጭር የሆኑ ሾርት ተርም አሴቶች ላይ መኖራቸው ሊኩዊዲቲ ሞር ማኔጅ እንዲያደርጉ ያደርጋል። ሁለተኛ እነዚህ ሴኩሪቲዎች በተለይ የገቨርንመንት ሴኩሪቲ ከዚህ ከሞኔታሪ ፖሊሲ ሞደርናይዜሽን ጋር ተያይዞ ኢንትሮዲዩስ ያደረግነው ስታንዲንግ ፋሲሊቲ ኮሪደሩ ሲስተሙ ስታንዲንግ ሌንዲንግ ፋሲሊቲ አለ። ስለዚህ ስታንዲንግ ሌንዲንግ ፋሲሊቲ ለመጠቀም ሴንትራል ባንክ አንደኛው የኤሊጂብል አሴት የሆነው ምንድነው? የገቨርንመንት ሴኩሪቲ እና የናሽናል ባንክ ሰርቲፊኬት ነው። ስለዚህ ባንኮች ያን ሰርቲፊኬት መያዝ ሞር አድቫንቴጅ አላቸው። ምክንያቱም አክሰስ ለማድረግ አት ኤኒ ታይም ሊኩዊዲቲ ሾርቶች ቢገጥማቸው ሴንትራል ባንክ ዊንዶ አለ። ስለዚህ ሴንትራል ባንክ ዊንዶ መተው የኦቨርናይት ሌንዲንግ ለመበደር የግድ ኮላተራል ያስፈልጋቸዋል። ያ ኮላተራል ደግሞ አንዱ የገቨርንመንት ሴኩሪቲ ነው። ስለዚህ የገቨርንመንት ሴኩሪቲ መያዝም ራሱ አድቫንቴጅ አለው ማለት ነው። በፈረንጆቹ 2025-26 የበጀት ዓመት የግምጃ ቤት ሰነድ ሽያጭ ካለፈው ዓመት ጋር ሲነጻጸር ሰፊ ልዩነት ያለው መሆኑን ገልጸው ይህ የሆነበት ምክንያትም የንግድ ባንኮች ከሰበሰቡት አጠቃላይ የገንዘብ መጠን የተወሰነውን በመንግስት አጫጭር የዕዳ ሰነዶች ላይ አስገዳጅ በሆነ መልኩ እንዲያውሉ የሚያስገድደው የገንዘብ ፖሊሲ መቅረቱ እንደሆነም ተገልጿል። 23 24 24 25 ብናይ አንደር ሰብስክሪፕሽን ነበር። ነገር ግን 25 26 ኦቨር ሰብስክሪፕሽን አሳይቷል። ለምንድን ነው ብለን ካየን ቤዚክ ድራይቨሩ የነበረው ምንድነው? የማንዳቶሪ ትሬጀሪ ቦንድ መቆሙ ነው፣ ፌዝ አውት ማድረጉ ነው። ሌን የባንኮቹ ሞር ፍሌክሲብል ሆነው ኢንቨስትመንታቸውን ወደ ትሬጀሪ እንዲመጡ ኤክሰስ ሊኩዊዲቲ ፈጥሮላቸዋል። ቢኮዝ በፊት ትሬጀሪ ቦንድ ያው ማንዳቶሪ ነበር፣ ቢግ ሼር ይወስድ ነበር። ስለዚህ 2025 ጁን 2025 ላይ ፌዝ አውት ስናደርገው ለባንኮቹ ሞር ኤክሰስ ሊኩዊዲቲ እንዲፈጠር አድርጓል። ስለዚህ አንዱ ነው። ሁለተኛ ሞር እየጨመረ የመጣው ምንድነው? ቅድም እንዳልነው የገቨርንመንት አትራክቲቭ ሬት እየሰጠ መሄዱ ነው። ብሔራዊ ባንክ በቀጣይ የግምጃ ቤት ሰነድ ሽያጭ ላይ የግል ባለሀብቶች የበለጠ እንዲሳተፉ እየሰራ እንደሚገኝ በዚህ መድረክ ላይ የተገለጸ ሲሆን ከሀገር ውስጥ ባለሀብቶች በተጨማሪም ከሀገር ውጭ ያሉ ባለሀብቶች የሚሳተፉበትን አሰራር እያዘጋጀ እንደሚገኝም ተገልጿል።